ሰላም ጤና ይስጥና አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድመ ማርቶቹን ኢትዮጵያን ከዓለም ሁለተኛ ከፍተኛ የቡና አምራች ሀገር ለማድረግ እየተሰራ ነው ሲል የቡናና ሻይ ባለስልጣን አሳወቀ። የአማራ ወጣቶች እንዲታገሉ አቶ አረጋ ከበደ ጥሪ ያቀረቡ። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በደቡብ አፍሪካ የሚፈጸመው የመጤን ጥላቻ ጥቃት ተወነኑ። የአፍሪካ ነጻ የንግድ ቀጠና በፈረንጆቹ 2026 የአህጉሪቱን የእርስ በርስ ንግድ ልውውጥ $250 ቢሊዮን ለማድረስ ማቀዱን አስታወቀ። የአሜሪካዋ ግዛት ምክር ቤት ለአድዋ ድል መታሰቢያ ቀን ሰየመች። ኢትዮጵያን ከዓለም ሁለተኛ ከፍተኛ የቡና አምራች ሀገር ለማድረግ የተሰራ መሆኑን የኢትዮጵያ ቡናና ሻይ ባለስልጣን አስታውቋል። በኢትዮጵያ ቡናና ሻይ ባለስልጣን የቡና ሻይና ቅመማ ቅመም ልማት መሪ ስራ አስፈጻሚ ፈቃዱ ይፍረስ እንደገለጹት ከብራዚል በመቀጠል ከዓለም ሁለተኛ ከፍተኛ የቡና አምራች ሀገር ለማድረግ እየተሰራ ነው። የቡና ምርትና ምርታማነትን ለማሳደግ ቡና ማግኘት የሚገባው ንጥረ ነገር አግኝቶ እንዲያድግና ሙሉ እንክብካቤ እንዲያገኝ ለማድረግ በርካታ ተግባራት እየተከናወኑ መሆናቸውን ተናግረዋል። የቡናን ዝርያ ከማሻል ጀምሮ ጥሩ ምርት የሚሰጡ የቡና ችግኞችን በማልማት ቡናን በጥራትና በብዛት ለማምረት ስትራቴጂ ተነድፎ እየተሰራ ይገኛል ብለዋል። ቡና በስፋት የሚለማባቸው የአህጉሪቱ አካባቢዎችን በመለየት ምርጥ ዘርን በማቅረብ ምርቱ በስፋት እንዲመረትና ቡና አብቃይ ባልሆኑ አካባቢዎች ደግሞ ከፍተኛ ምርት መስጠትና በሽታ መቋቋም የሚችሉ ዝርያዎችን በማስፋት የማልማት ስራ እንደሚከናወን ገልጸዋል። በአሁኑ ወቅት የቡና ምርታማነት 10 ኩንታል በሄክታር ደርሷል ያሉት መሪ ስራ አስፈጻሚው በአህጉሪቱ 2.6 ሚሊዮን ሄክታር መሬት በቡና ሰብል መሸፈኑን ተናግረዋል። በመሬት ሽፋንና በምርት እድገት ከፍተኛ ለውጥ መምጣቱን በመግለጽ የቡና ምርታማነት አሁን ካለው ከ6 እጥፍ በላይ ለማሳደግ እየተሰራ እንደሚገኝ አስረድተዋል። የአማራ ወጣቶች እንዲታገሉ አቶ አረጋ ከበደ ጥሪ ያቀረቡ። የአማራ ክልል ፕሬዝዳንት አረጋ ከበደ ለአማራ ወጣቶች አነጋገር የትግል ጥሪ አቅርበዋል። አመራሮቹን ሄዳችሁ ታገሏቸው ሲሉም ተደምጠዋል። አረጋን ይህንን ያሉት ባህር ዳርን ወደ ላቀ ከፍተኛ ለመውሰድ የወጣቶች ሚና የማይተካ ነው በሚል መሪ ቃል ከባህር ዳር ከተማ አስተዳደር ወጣቶች ጋር በተወያዩበት ወቅት ነው። ከተማን ለነዋሪዎቿ ምቾት አልባ የሚያደርገው የአስተዳደር ብልሽት መሆኑን የጠቀሱት ርዕሰ መስተዳድሩ አመራሩ በቀላሉ የሚገኝ ቀላልና ውሳኔ መስጠት የሚችል መሆን እንዳለበት አጽንኦት የሰጡ ሲሆን በተለይም በሕዝብና በሀገር ላይ የሚፈጸሙ የሌብነት ድርጊቶችን ወጣቱ በግንባር ቀደምትነት ሊታገላቸው ይገባል ብለዋል። ሌብነት ውስጥ የመሬት ስርቆት፣ የግብር ስርቆት፣ የኮንትራት ስርቆት ውስጥ የሚገባ ግን መስረቅ ሳያንስ የሚመራውን ደሃ ህዝብ የጎሪጥ የሚያመራር ላይ በጽናት መታገል ይገባል ሲሉ የባህር ዳር ወጣቶች በተሰበሰቡበት መልእክት አስተላልፈዋል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በደቡብ አፍሪካ በቅርቡ ያገረሸው የውጭ ሀገር ዜጎች ላይ ያተኮረ የጥላቻ ጥቃት አጥብቀው ኮንነዋል። ዋና ዳይሬክተሩ በጥቃቱ ሳቢያ የሰዎች ህይወት መጥፋቱን፣ በሺዎች የሚቆጠሩ ሰዎች መፈናቀላቸውና ሌሎችን በርካቶች ለደህንነታቸው ሲሉ ለመሸሽ መገደዳቸውን አስታውቀዋል። ዶክተር ቴድሮስ አድሃኖም በማህበራዊ ገጻቸው ባስተላለፉት መልእክት የተከሰተው ጥቃት እጅግ ልብ ይሰብራል፣ በመቶዎች የሚቆጠሩ ሰዎች ወደ ፓርላማ ያመሩበት ሰልፍ መደረጉና በሺዎች የሚቆጠሩ አባወራዎች ከመኖሪያ ቀያቸው መፈናቀላቸውን ጠቁመዋል። እንደ ዋና ዳይሬክተሩ ማብራሪያ የጥቃቱ ሰለባ ከሆኑት መካከል ቢያንስ 5 ኢትዮጵያውያን የተገደሉ ሲሆን በተጨማሪም 5 ሞዛምቢክ ዜጎችን በሞሳይል ቤ አካባቢ ህይወታቸው አልፏል። ያክለውም ሌሎች በሺዎች የሚቆጠሩ ንጹሃን በአሁኑ ወቅት ነፍሳቸውን ለማዳን በመሰደድ ላይ ይገኛሉ ብለዋል። ዶክተር ቴድሮስ ይህንን አሁን የሚታየውን ጥቃት የደቡብ አፍሪካ የአፓርታይድ ስርዓትን ለመጣል በምታደርገው ትግል ውስጥ የሌሎች የአፍሪካ ሀገራት ያሳዩትን አጋርነት የካደ ተግባር ነው ያሉ ሲሆን በተለይም የቀድሞ የደቡብ አፍሪካ ፕሬዝዳንት ኔልሰን ማንዴላን ለመደገፍ ኢትዮጵያ ያበረከተችውን ታሪካዊ አስተዋጽኦ ያስታውሰዋል። ደቡብ አፍሪካ ወደ መጤ ጥላቻ ስትመለስ ማየት ሀገሪቱ ለነጻነትና ለሉዓላዊነት ያደረገችው ተጋድሎ በታሪክ የሚያጎድፍ አሳዛኝ ክህደት ነው ያሉት ዶክተር ቴድሮስ አፍሪካውያን በአፓርታይድ ላይ በጋራ መቆማቸውና ኢትዮጵያ ማንዴላ በአህጉሪቱ የሚጓዙበት ወቅት ሙሉ ድጋፍ ስታደርግላቸው እንደነበር ገልጸዋል። ማንኛውም አይነት ቅሬታዎችና ለመግባባቶች ተጋላጭ በሆኑ ማህበረሰቦች ላይ ጥቃት በመሰንዘር ሳይሆን በህጋዊነትና በዳኝነት ተቋማት አማካኝነት መፈታት እንዳለባቸው በጥብቅ አሳስበዋል። አለመግባባቶችና ቅሬታዎች በፍትህ ስርዓትና በህግ የበላይነት መፈታት አለባቸው እንጂ በህገ ወጥ የቡድን ጥቃትና በጋራ ቅጣት መሆን የለበትም ብለዋል።
የአፍሪካ ነጻ የንግድ ቀጠና በፈረንጆቹ 2026 የአህጉሪቱን የእርስ በርስ ንግድ ልውውጥ 250 ቢሊዮን ዶላር ለማድረስ ማቀዱን አስታወቀ። የአፍሪካ አህጉራዊ ነጻ የንግድ ቀጠና ዋና ጸሐፊ ዋምኬኒ ሚኒ እንደገለጹት እንደ አውሮፓውያን አቆጣጠር በ2025 ከተመዘገበው 250 ቢሊዮን ዶላር በመነሳት በያዝነው የ2026 ፈረንጆቹ ዓመት በአፍሪካ ሀገራት መካከል የሚደረገውን የእርስ በርስ የንግድ ልውውጥ ከ250 ቢሊዮን ዶላር ለማድረስ ታቅዶ እየተሰራ ይገኛል። በአሁኑ ወቅት 50 የአፍሪካ ሀገራት ስምምነቱን ተግባራዊ ማድረግ መጀመራቸውን፣ የንግድ ትስስሩን መደላደል የሚሆኑ መሰረታዊ ፕሮቶኮሎችን በሙሉ በስኬት መጠናቀቃቸውን ዋና ጸሐፊው ይፋ አድርገዋል። ወቅታዊ የዓለም ኢኮኖሚ ቀውስ አፍሪካ ወደ ውጭ የምትልካቸው ምርቶች ገደብ እየገደበ መሆኑን የጠቀሱት ዋና ጸሐፊው እንደ ኮቪድ-19፣ የሩሲያ ዩክሬን ጦርነትና የመካከለኛው ምስራቅ ውጥረት ያሉ ውጫዊ ተጽዕኖዎች አፍሪካ በዓለም አቀፍ የአቅርቦት ሰንሰለት ላይ ያላትን ጥገኝነት ስላሳዩ ጠንካራ የአህጉር ውስጥ ገበያ መገንባት ለወደፊቱ መቋቋም አቅም ወሳኝ መሆኑን አሳስበዋል። በአሁኑ ወቅት ከፍተኛ የንግድ ፋይናንስ ወጪ፣ ደካማ የትራንስፖርት መሰረተ ልማትና የሰዎች ዝውውር መገደብ ለአህጉራዊ ንግድ እድገት ዋነኛ ማነቆች መሆናቸውን ሜኒ ጠቁመዋል። በአሜሪካ ፔንሲልቬኒያ ግዛት የሕዝብ ተወካዮች ምክር ቤት የአውሮፓውያኑን መጋቢት 2 በግዛቱ የአድዋ ድል መታሰቢያ ቀን እንዲሆን የቀረበውን ውሳኔ በከፍተኛ ድምጽ አጸደቁ። እንደ HR 441 የተሰኘው የውሳኔ ሀሳብ የጸደቀው ባለፈው ሳምንት በግዛቲቱ የሕዝብ ተወካዮች ምክር ቤት በተደረገው የድምጽ አሰጣጥ ስነ ስርዓት ነው። በአሜሪካ የግዛቶች ምክር ቤት አሰራር መሰረት የውሳኔ በግዛቲቱ የህግ መዝገብ ላይ የአድዋ ድል በይፋ እውቅና ያገኘበት ታሪካዊ ሰነድ ሆኖ በቋሚነት ይቀመጣል። ይህ የውሳኔ ሀሳብ ረቂቅ የአውሮፓውያኑ ማርች 2 2026 የ130ኛው የአድዋ ድል ቀን ሆኖ በፔንሲልቬኒያ ግዛት እውቅና እንዲሰጠው የሚደነግግ ነው። ውሳኔው በሪፐብሊካንና በዲሞክራት ፓርቲ እንደራሴዎች በተሰጠው 195 ከፍተኛ የድጋፍ ድምጽ በ6 ተቃውሞ ብቻ ነው የጸደቀው። ረቂቁ የቀረበውን ከወራት በፊት ቢሆንም የምክር ቤቱ የውስጥ አሰራሮችን አልፎ ውይይት ተደርገውበት ከቆየ በኋላ የውሳኔ ድምጽ የተሰጠበት ግን ባለፈው ሳምንት ነው። HR 441 ረቂቅ የውሳኔ ሀሳብ ለፔንሲልቬኒያ የሕዝብ ተወካዮች ምክር ቤት ያቀረቡት የሰሜን ፊላዴልፊያ ሞንትጎመሪ ካውንስል የሕዝብ ተወካዮች የሆኑት ሴናተር ቤንጃሚን ናቸው። ሴናተር ቤንጃሚን በዕለቱ በንባብ ባሰሙት የመክፈቻ ንግግር በዘመናዊ የዓለም ታሪክ ውስጥ አድዋ የማይናቅ ቦታ እንዳለው ካወሱ በኋላ ኢትዮጵያ ንጉስ ዳግማዊ ምኒልክና ባለቤታቸው ጣይቱ ብጡል በአመራር ሰጭነትና ሀገራቸውን ከቀኝ ገዢ ተቀራማቾች ማስጣላቸውን አብራርተዋል። ይህም ለአፍሪካ አሜሪካውያን በሀገር ግዛቱ ውስጥ ለሚኖሩ ትውልደ ኢትዮጵያን ሁሉ ታላቅ ኩራት ነው ብለዋል። አድማጭ ተመልካቾቻችን ከቶፕ ፊኒሽ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።